ጤና ይስጥልኝ እንዴት አላችሁ የእግር ኳስ ወዳጆች ከኢንተርናሽናል ብሬክ በኋላ የሊግ ጨዋታዎች ሲመለሱ ትላንትና ሲቲ ግራውንድ ላይ ኖቲንጋም ፎሬስት ቼልሲን ያስተናገደበት ጨዋታ ነበረ ከኢንተርናሽናል ብሬክ በኋላ የመጀመሪያው የእንግሊዝ ፕሪሚየር ሊግ ጨዋታ በእነዚህ ሁለት ቡድኖች መካከል የተደረገ ነበረ ኖቲንጋም ፎሬስት ቼልሲን ያስተናገደበት ቼልሲ 3-0 በሆነ ውጤት ድል ያደረገበት ሁለት አጋማሾችን የተመለከትንበት በተቃራኒ ደግሞ ሌላኛውን አሰልጣኝ የሚያሰናበተበት ድል ወይም ደግሞ የእሳቸውን የአንጅ ፖስተኮግሉን መሰናበት ያጋፈረበት ድል ነበር ማለት ይቻላል። ስለዚህ ጨዋታ በዚህ ፕሮግራም ጥቂት ለማንሳት ነው። ሰላም ጎሳዬ ነኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ፕሮግራሙን ከወደዳችሁስ ደግሞ ላይክ እና ሼር እንድታደርጉ ይሁን። እናንተ ላይክ ባረጋችሁ ቁጥር ሌሎች የእግር ኳስ ወዳጆች ጋር ይደርሳልና ያንን እንድታደርጉ በትህትና ጠይቃችኋለሁ። ስለምትሰጡ ጊዜ እስከ ፕሮግራሙ ፍጻሜ አብራችሁኝ ስለምትቆዩ እጅግ አድርጌ አመሰግናለሁ። ኖቲንጋም ፎሬስት 0 ቼልሲ 3 ጆሽ አቻምፖንግ ፔድሮ ኔቶ እና ሪስ ጄምስ ናቸው ጎል ያስቆጠሩት። አንጅ ከዚህ ሽንፈት በኋላ በማሪናኪስ በባለቤቱ ማለት ነው በክለቡ ባለቤት ስንብት ተፈርዶባቸዋል። የቼልሲ ፈርስታፍ በጣም ደካማ እንደነበረ ተመልክተናል። ኤንዞ አልነበረም፣ ካይሴዶ ጨዋታ አልጀመረም። እንደዚሁ በመጀመሪያ 20 ደቂቃዎች ሊቀጣባቸውም የነበሩ ስህተቶች ሲፈጽም እንደነበረም ተመልክተናል። ጨዋታውን የጀመሩት ተጫዋቾች እንግዲህ አንዳንድ ለውጦች የተደረጉበት ነበር። ግብ ጠባቂው ያው ሮበርት ሳንቼዝ ነበር። ማርኮ ኩኩሪያ፣ ትሬቮ ቻሎባ፣ ጆሽ አቻምፖንግ፣ ሪስ ጄምስ፣ ሮሜዮ ላቪያ፣ ማሎ ጉስቶ፣ አሌሃንድሮ ጋርናቾ፣ አንድሬ ሳንቶስ፣ ፔድሮ ኔቶ እና ዡዋው ፔድሮ ናቸው ጨዋታ የጀመሩት። ተጠባባቂ ወንበር ላይ ደግሞ ቶሲን አዳራቢዮ፣ ኤስቴቫኦ፣ ቦናኖቴ፣ ጄሚ ጊትንስ፣ ሞይሴስ ካይሴዶ፣ ታሪክ ጆርጅ፣ ማርክ ጊዩ፣ ዮሆል ሃቶ እና ፊሊፔ ዮርገንሰን ናቸው ተጠባባቂ ወንበር ላይ የጀመሩት እና ያለ ካይሴዶ ነበረ ይህን ጨዋታ የጀመረው። በእርግጥ ተጠባባቂ ወንበር ላይ ነበረ። ኤንዞ ፈርናንዴስ ደግሞ ጭራሽ ከጨዋታውም ውጪ እንደነበረ ተመልክተናል። የማች ዴይ ስኳድ ውስጥ አልነበረም ይሄ ተጫዋች። እንግዲህ ትላንትና በቅጣት ተች ላይ ያልነበሩት ኤንሶ ማሬስካ ከረፍት በኋላ 3 ቅያሬዎችን አደረጉ። ፔድሮ ኔቶ እንግዲህ ቼልሲ ጨዋታውን እንዲያሸንፍ ጎል እንዲያስቆጥር አስተዋጽኦ በጣም ከፍ ያለ ነበረ። ጆሽ አቻምፖንግ ሲያስቆጥር አሲስት አደረገ። በኋላ ደግሞ ራሱም የቅጣት ምት ጎል አስቆጠረና ያው ቼልሲ አሸናፊ ሆነ እንጂ ፎሬስት ለጎል የቀረቡ እድሎችን ፈጥሯል። በጣም ብዙ እድሎች ነው የነበሩት እና ኤንዞ እንግዲህ በዚህ ጨዋታ ወይም ደግሞ በዚህ ስኳድ ውስጥ ጭራሽ አልነበረም፣ ከጉዳት ነፃ ነው፣ ይመለሳል ሲሉ ነው የተናገሩት አሰልጣኙ ኤንዞ ማሬስካ እና የመጀመሪያው አጋማሽ ባልተጠቀሙባቸው እድሎች የተሞላ ነበር ማለት ይቻላል። በተለይ ደግሞ ለኖቲንጋም ፎሬስት እንደ ታዮ አዎኒ ከማሎ ጉስቶ የተሰጠውን እድል አልተጠቀመበትም። ኤሊየት አንደርሰን እንደዚሁ ሌላ እድል፣ ሞርጋን ጊብስ ዋይትም ሌሎች እድሎች የነበሯቸው ተጫዋቾች ናቸው፣ ግን ደግሞ ያንን አልተጠቀሙበትም እና የማሬስካ 3 ቅያሬዎች ግን የፈጠሩት ፈጣን ተጽዕኖ በዚህ ጨዋታ በዋናነት የሚነሳ ነው። በዝርዝር እንመለከተዋለን። ለነገሩ እንዲህ ያሉ ቅያሬዎች ቡድኑ ያለበትን መልክ ይነግረናል። አንድ ቅያሬ ምንም ማለት ላይሆን ይችላል፣ ደግሞ አንደኛው በጉዳትም ሆኖ ሁለትም ምንም ላይሆን ይችላል። ግን 3 ቅያሬዎች ሲደረጉ የሆነ የቡድኑ መልክ ትክክል እንዳልሆነ ያልተስተካከለ አጀስት መደረግ ያለበት ነገር እንዳለ የሚነግረንም እንደሆነ ተመልክተናል። ሳንቶስ፣ ሮሜዮ ላቪያ እና አሌሃንድሮ ጋርናቾ ጨዋታ ከጀመሩ ተጫዋቾች መካከል ነበሩ። በካይሴዶ፣ ጄሚ ጌትንስ እና ማርክ ጊዩ ተቀይረው የወጡ ተጫዋቾች ናቸው። ፎሬስትም በእርግጥ ቅያሬ አድርጓል። የአዎኒን ቅያሬ በኢጎር ጄሱስ አድርጓል። ይሄ ተጫዋች ተቀይሮ ከገባ በኋላ ጥሩ እንቅስቃሴ ነበር ያደረገው፣ ያንን ማየት ችለናል። ከዚህ ጨዋታ መጠናቀቅ በኋላ ከ19 ደቂቃዎች በኋላ አሰልጣኝ የነበሩት የኖቲንጋም ፎሬስት አንጅ ፖስተኮግሉ ስንብታቸው ተሰምቷል። ሾን ዳይክ ወይም ደግሞ ሮቤርቶ ማንቺኒ እኚህን ሰው ሊተኳቸው እንደሚችሉ ብዙ እየተነገረ ነው። ጄምስ 200ኛ ጨዋታውን ያደረገው በዛም ጨዋታ ጎል አስቆጥሯልና ትላንትና ሲቲ ግራውንድ ላይ እንግዲህ የቼልሲ ታላቅ ድል እንግዲህ
በብዙ የሚነሳ ነው። ደግሞ ይሄንን ታላቅ ድል ያስተናበሩት ሶስቱ ቅያሬዎች ነበሩ። በኤንሶ ማሬስካ የተደረጉ ሶስቱ ቅያሬዎች የመጀመሪያው አጋማሽ ቼልሲ ያው በጥፋቱ ሊቀጣባቸው የነበሩ አጋጣሚዎች እንደተፈጠሩ ተመልክተናል። በተለይ ደግሞ የመጀመሪያ 20 ደቂቃዎች በጣም በብዙ የተፈተነበት ጎል እንዲቆጠርበት ምክንያት የሆኑ ስህተቶችን ተጫዋቾች ሲሰሩ እንደነበረ ተመልክተናል። በፉክክር የበለጠ ለጎል የቀረበው ኖቲንጋም ፎሬስት ነበር ማለት ይቻላል። በመጀመሪያው አጋማሽ ግን እንደዛ የነበረ ቢሆንም ኳስና መረብን ማገናኘት አልሆነለትም ለፎሬስት። ግጥሚያው 0-0 ነው ያለቀው የመጀመሪያው አጋማሽ። በሁለተኛው አጋማሽ ግን ጎሎች ለቼልሲ ሆነዋል። ለነገሩ እነዚህ ጎሎች እንዲሁ የመጡ አልነበሩም። ያለ ማስተካከል ያለ ቅያሬዎችም የሆኑ አይደሉም። የማሎ ጉስቶ ፓስ የቡድን አጋሩ ጆሽ አቻምፖንግ ኳሱን ለመቀበል ወይም ደግሞ ለማግኘት ወደ ራሱ ሳጥን እንዲሮጥ አስገድዶታል እና እንዲህ ያሉ አጋጣሚዎች ነበሩ። ይሄ እንግዲህ ከማስረጃዎቹ አንዱ ነው። የቼልሲ ቢልዳፕ ወይም የቢልዳፕ ጨዋታ በፎሬስት ታክቲካል አፕሮች ስለመቸገሩ ትልቅ ማሳያ ነው ማለት ይቻላል። የቼልሲ መሀል ለመሀል የማጥቃት እንቅስቃሴ እንዳያድግ እንዳይበለጽግ ደግሞ የፎሬስት ተጫዋቾች ይህንን እንቅስቃሴ ለማቆም በጥንቃቄ ቆሞ እንደነበረ ተመልክተናል። ከአጥቂው እስከ ተከላካዩ ድረስ ያሉት እንደ ታዮ አዎኒ፣ ሞርጋን ጊብስ ዋይት፣ ዶግላስ ሉዊዝ እና ደግሞ ኤሊየት አንደርሰን አቋቋማቸውን ተመልክተን ነበረ። ይሄንን የቼልሲን ቢልዳፕ ለማቆም እንቅስቃሴው እንዳያድግ በጥንቃቄ ቆመው ነው የተመለከትናቸው። እነዚህን ተጫዋቾች ግን የሰራው በመጀመሪያው አጋማሽ ነበር ብቻ ማለት ይቻላል። እንግዲህ ጉስቶ ኤንዞ እንዴት እየተጠቀሙበት እንዳሉ እያነሳን ነበር ባለፈው። አሰልጣኝ ኤንሶ ማሬስካ ይሄንን ተጫዋች ባለፈው እንዳነሳ ነው በኖሚናል ፉልባክ ሚና ነበረና በዚህ ሁኔታ ያው አልፎ አልፎ ወደፊት ይሄድ ነበረ። በኖሚናል ፉልባክ ሚና የሚጫወቱ ተጫዋቾች መከላከል ብቻ ሳይሆን በእርግጥ ቀዳሚ ተግባራቸው ያው ፍላንኮቹ መከላከል ቢሆንም ግን ደግሞ ወደፊት እያለፉ ክሮሶችን ፓሶችን እንዲያደርጉ ይጠበቃልና ከነሱ በዚህ ሁኔታ አልፎ አልፎ ወደፊት ይሄድ እንደነበረ ተመልክተናል። በዚህ ጨዋታ ግን ራይት ባኩ የተጫወተው በሚድፊልድ ነበረ። አምበሉ ሪስ ጄምስ ደግሞ ፖዚሽን ሲቀያየር ሲለዋውጥም ተመልክተነዋል። ነገር ግን በጨዋታው የማያስደስት መያዝ ወይም የሆነ የተስተካከለ ዩኒቲ ስላልነበረው መሰልጠን የጎደለው ወይም ደግሞ ስልጡን ያልነበረ ሞመንቶች ስለነበሩት ይሄ ጨዋታ በተለይ የቼልሲ አጫወት እና ይሄንን ቡድን በብዙ አልረዳውም ነበር ማለት ይቻላል። ጉስቶና ላቪያ በተከላካይ መስመሩ እንግዲህ ኳሶችን ይለቁ ነበረ፣ ሲሳሳቱም በብዛት ተመልክተናል። ፎሬስትም ተደጋጋሚ ሾቶችን ሲያደርግ ተመልክተናል በእነዚህ ተጫዋቾች አማካይነት። ያንን ለማድረግ በጣም ብዙ እድሎች ነበሩት ግን አልተጠቀመበትም። ጆዋው ፔድሮ ማርክ ያደረገውን ተጫዋች ለመጎተት ወደ ሚድፊልድ ወደ ኋላ ያፈገፍግም እንደነበር ተመልክተናል። ያው ራሱን ነፃ ለማድረግ ያለ ቦታው ሲያፈገፍግም እንደነበረ አይተናል እና ጆዋው ፔድሮ በሞራታ፣ አንድሬ ሳንቶስ፣ በኢብራሂማ ሳንጋሬ ተይዘው ወይም ማርክ ተደርገው እንደነበር ተመልክተናል። በአንዳንድ አጋጣሚዎች ብራዚላውያኑ እንግዲህ ከጠማጆቻቸው አምልጠው የሳንቶስን ሩጫ ለማግኘት ጆዋው ፔድሮ ፓስ ክሮስ ያደርግም እንደነበረ ተመልክተናል። እነዚህ ሁለት ተጫዋቾች የተፈጠሩ ስፔሶችን ኤክስፕሎይት ለማድረግም ሞክረዋል ግን በብዙ አጋጣሚዎች አልነበረም ይሄ የሆኑት ወይም ደግሞ ኤንድ ፕሮዳክት አልነበረውም። እንዲያድግ ቢልዳፑ እንዲያድግ ወይም የመጨረሻው ማጥቃት ደረጃ ላይ ለመድረስ ብዙ እንዲያድግ አላደረጉም። አንድም በቼልሲ ድክመት፣ ሌላው ደግሞ ቅድም ባልነው የፎሬስት ታክቲካል አፕሮች ወይም ተጫዋቾቹ በነበራቸው አቋቋም ምክንያት ነው ያንን ስንመለከት የነበረው። በቅጣት እንግዲህ ተች ላይ ሆነው መምራት ያልቻሉት ኤንሶ ማሬስካ ቡድናቸው እያደረገ የነበረውን ጨዋታ ያልተቀናጀ ያልተያያዘ ዩኒት ይመለከቱ የነበሩት በተቀመጡበት ጭንቅላታቸውን በእጃቸው ደብቀው ነበር ማለት ይቻላል። በመጀመሪያ አሰላለፍ ውስጥ ገብተው ጨዋታ የጀመሩ ተጫዋቾች በጨዋታው ለመፍጠር ወይም ለማሳየት የሞከሩት ሲኩዌንስ የሆነ ታክቲካል ማስተካከያ ቢደረግበት እንደሚሰራ ግን ትምህርት ሰጥቷቸዋል። ደግሞም ያውቃሉ። እኛ አሰልጣኝ እዛ ቦታ ላይ ሆነው ያንን እየተመለከቱ ነበረ። ለዚህም ነው በሁለተኛው አጋማሽ 3 ቅያሬዎችን ያደረጉት። ቡድኑ የሆነ መልክ አለው ግን ደግሞ ማያድግ መልክ ነው
ወይም ደግሞ የሆነ ሲኩዌንስ አለው ግን ማያድግ ሲኩዌንስ ነበር፣ ግን ደግሞ ማስተካከያ ከተደረገበት እንደሚሰራ ጠንቅቀው ያውቁ ነበረ። ስለዚህ ሚና ሳይቀየር ወይም ያጫወቱ ሁኔታ ሳይቀየር ግን ተጫዋቾችን በመቀየር ወይም አንዱ በአንዱ በመተካት አንዱ የአንዱን ፖዚሽን እንዲያስተካክል በማድረግ ይሄ እንደሚመጣ ያውቁ ስለነበረ ኤንሶ ማሬስካ 3 ቅያሬዎችን አደረጉ። መቼም የሮሜዮ ላቪያ በሞይሴስ ካይሴዶ መቀየር ድንገት አልነበረም ወይም ሰርፕራይዚንግ አይሆንም። የዚህ ተጫዋች የላቪያ በካይሴዶ መቀየር በኋላ ማሬስካ እንዳሉት እቅዱ 45 ደቂቃ ነበር ብለዋል ለሮሚዮ የነበረው እቅድ። ስለዚህ በእቅዱ መሰረት ነው ሄደው መሆኑ የማይቀር ነበር አይነት አስተያየት ነው የሰጡት። ስለዚህ ድንገት ያልነበረም። እኛም ላቪያ ሲወጣ ሞይሴስ ካይሴዶ እንደሚገባ ይጠበቃል ወይም ደግሞ ይታወቃል። ነገር ግን ያው ትልቁ ለውጥ የነበረው የሳንቶስ በማርክ ጊዩ መተካት ነው። በመጀመሪያው አጋማሽ ለነበረው ሲኩዌንስ እና ድክመቱን ለማጠናከር ስህተቱን ለማረም ለችግሩ መፍትሄ ለመስጠት አላማው ያነበረ ማለት ይቻላል። የዚህ ቅያሬ ዋና አላማ ወይም በትልቅነት ልናነሳ የወደድ ነው። ጊዩ እንግዲህ የአጥቂ ሚናውን ወሰደ። ጆዋ ፔድሮ ደግሞ በ10 ቁጥር ቦታ እንዲጫወት ፈቀደለት እና ስለዚህ ቦታ ደጋግሞ ሲያነሱ ሰምተናቸዋል። ኤንሶ ማሬስካ በዚህ ቦታ ምቾት እንደሚሰማው ይሄ ተጫዋች እና በሁለት መንገዶች ቼልሲን አትራፊና ተጠቃሚ ያደረገ ነበር ማለት ይቻላል ይሄ ቀያሪ። የመጀመሪያው ነገር ከሌላኛው ተቀያሪ ጊትንስ ጋር ተጣምሮ ወይም ተዋህዶ ተመልክተነዋል። ጆዋ ፔድሮ ጊትንስ እንግዲህ በሌፍት ዊንግ በአሌሃንድሮ ጋርናቾ ነው ተቀይሮ የገባው። የጊትንስ ፓስና ድሪብል እንደምታዩት ነው ወይም እንደምታውቁት ነው። በትናንትናውም ጨዋታ ያነበር የሆነው እና ከቅያሬዎቹ በኋላ የፔድሮ ኔቶ ክሮስ ወደ ሳጥን አቻምፖንግን አግኝቶታል። እዚህ ጋር እንግዲህ ጊዩ ጎሉ ላይ የራሱ አስተዋጽኦ ነበረው። እንዴት ካልን የቼልሲው ተከላካይ ማርክ ካደረገው ተጫዋች ነፃ እንዲሆን ወይም ደግሞ አቻምፖንግን ማላቀቅ ነበር። ማርክ ካደረገው ተከላካይ በወቅቱ የነበረው ተከላካይ ሙሪዮ ነበር ካልተሳሳትኩ እና እሱን መጎተት ነበር እና አቻምፖንግን ነፃ አድርጎታል። ስለዚህ ፍሪ ሄደር ነበረ፣ ያንን ማድረግ ችሎ ጎል አስቆጥሯል እና ከቅያሬዎቹ በኋላ ቼልሲ ጨዋታም ኳስም ተቆጣጥሯል። ቡድኑ የተጫዋቾችን ፕሬዘንስ በደንብ አግኝቶታል ማለት ይቻላል። ከነዚህ ቅያሬዎች በኋላ በመጀመሪያው አጋማሽ ምንም ማድረግ ያልቻለውን አቅመቢስ የነበረውን ቡድን ሙሉ አቅምም ሰጥቶት ተመልክተናል። ከፎሬስት ይልቅ የቼልሲ ሚድፊልድ በቁጥርም እንዲበዛ አድርጎታል። የነዚህ ተጫዋቾች ተቀይሮ መግባት ቡድኑ የበለጠ የወደፊት እንቅስቃሴዎችን ማድረግ ያዘ፣ የበለጠ ጫናን ፈጠረ። ደግሞ የቅጣት ምት ተገኘና በሙሉ ቁጥጥር በቅጣት ምት ጎል ቼልሲ 2-0 መራና ያው ጎሉን አሳደገ። ጊዩን በማስገባት እንግዲህ ጆዋው ፔድሮ ፖዚሽን እንዲቀይር ማድረግ ያለ ኳስም በሚደረግ እንቅስቃሴ ቡድኑን አትራፊ አድርጎታል ማለት ይቻላል። ሌላኛው የተረፈው ነገር ይሄ ነበረ። ሳንቶስ እና ላቪያ በመጀመሪያው አጋማሽ እንግዲህ በፎሬስት ቁጥጥር ስር ነበሩ ማለት ይቻላል። ደግሞ ፕሬስ ሲደረጉም ስህተቶችን ይሰሩ ነበረ። ሚስፕሌስ ፓስ ነበራቸው እነዚህ ተጫዋቾች ተበልጠዋል ማለት ይቻላል በማርክ አድራጊ ተጫዋቾቻቸው ወይም ደግሞ እነሱ ተጫዋቾችን ወይም የተጋጣሚ ተጫዋቾችን እነሱ ማርክ እንዲያደርጉ የታዘዙትን ተጫዋቾች ነፃ አድርጓቸውም ተመልክተን ነበረ። ለምሳሌ ሳንጋሬን ማንሳት ይቻላል። በመጀመሪያው አጋማሽ 37 የኳስ ንክኪዎች ነበሩት። እንግዲህ ለንጽጽር ነው ይሄንን ቁጥር ያዙ። 37 የኳስ ንክኪዎች በመጀመሪያው አጋማሽ፣ ከ30ዎቹ ፓሶቹ ደግሞ 28ቱ የተሳኩ ነበሩ። ከዚያ ግን በሁለተኛው አጋማሽ መጀመሪያ ከነዚህ ቅያሬዎች በኋላ ሳንጋሬን በጆዋው ፔድሮ ማርክ ማድረግ ነበረባቸው። ያንን አደረጉ። 4 ጊዜ ብቻ ኳስ ነክቷል። 3 የፓስ ሙከራዎችንም ብቻ ነበር ያደረገው እና በሜዳው ሁሉም ክፍል አሁን በዚህ እንቅስቃሴ ከነዚህ ቅያሬዎች በኋላ በጣም የተቀናጀ የተያዘ ስራ ታየ። ቼልሲ በምቾትም መጫወት ጀመረ። ደግሞ በሪስ ጄምስ አማካይነትም 3ኛ ጎል አግኝቶም ተመለከት ነው ይሄ ቡድን እና ከነዚህ ቅያሬዎች በኋላ የመጣ እንደሆነ ማንሳት ይቻላል። ቼልሲ እንግዲህ በተጋጣሚዎቹ ተገማች እየሆነ መጥቷል። አንድም በአጫዋቱ በሚያሰልፋቸው ተጫዋቾች ምክንያት እና ደግሞ
በየጨዋታው ያው ቡድኖችም ተጋጣሚዎቻቸውን እያጠኑ ነው የሚመጡትና ቼልሲ በተደጋጋሚ ፕሪዲክተብል እየሆነ ነው የሚል ወቀሳዎች እየቀረቡበት ነበረ። ግን ደግሞ እንደዛም ይመስላል ደግሞ ቡድኑ ከተመለከታችሁት ሌሎች ቡድኖች ከቼልሲ ጋር ለመግጠም ሲመጡ በመጀመሪያ አካባቢ የሚሰጡት ፈተና ተመሳሳይ ነው። አጫዋቱን በማጥናት ተገማች እየሆነ የመጣ ቢመስልም ግን ደግሞ ባለው የስኳድ ጥራትና ጥልቀት ግን ያው ታክቲካሊ የበለጠ ፍሌክሲብል እንዲሆንም አድርጎታል ማለት ይቻላል። በጣም ወጣት ተጫዋቾች ናቸው ያሉት። እንደውም አንድ ስታት እያየው ነበረ አንድ ጽሁፍ ላይ በደንብ መለስበታለሁ በዝርዝር። ግን ኤንሶ ማሬስካ የመጀመሪያው አሰልጣኝ ናቸው 30 እና ከዛ በላይ እድሜ ያላቸውን ተጫዋቾች ባለማሰለፍ ኤንሶ ማሬስካ በቡድኑ የመጀመሪያው አሰልጣኝ ናቸው። በእርግጥ በወጣት ተጫዋቾች የተጫወቱ አሰልጣኞች አሉ። ግን ደግሞ አንድም ከ30 እና ከዛ በላይ የሆነ ተጫዋች ያላጫወቱ አሰልጣኝ እንደሆኑ ተመልክቼ ነበርና ለማንኛውም ይሄ የስኳድ ጥልቀትም ጥራትም ታክቲካሊ የበለጠ ፍሌክሲብል እንዲሆን አድርጎታል። ይሄንን ቡድኑ እንግዲህ ፎርሜሽኑን የተጫዋቾች ሚና እና ደግሞ አጠቃላይ ስትራቴጂውን አዳፕት ለማድረግ አሁን ብቁ ነው። ይሄ ቡድን ደግሞ የትላንቱ ማሳያ በጣም ትልቅ የትላንቱ ጨዋታ ትልቅ ማሳያ ነው። በጨዋታ ጊዜ እዛው ጨዋታው ላይ የቡድኑን ድካም ማየት መመርመር፣ ደግሞ እዛው ላይ መፍትሄ መስጠት ይሄ አንደኛው የአሰልጣኞችም ልህቀት የሚታይበት ነው። በተደጋጋሚ ባለፉት ዘመናት ይሄንን ነገር በደንብ የምናስተውለው በፔፕ ጓርዲዮላ እና የርገን ክሎፕ ላይ ነው። ኢንጌም ማኔጅመንታቸው በጣም የሚደንቅ ነበር። እዛው ጨዋታ ላይ ለሚደረጉ ወይም ለሚያስተውሏቸው ችግሮች እዛው አጀስት ማድረግ በጨዋታው ላይ የተጫዋቾች ቅያሬ ሁሉ ሳያደርጉ ፖዚሽናቸውን በመቀያየር ወይም ሚናቸውን በመቀያየር ብቻ ያንን ሲያደርጉ ተመልክተናል እና አሁንም ቼልሲ እንዲህ ያለ ቅንጦት እንዲኖረው ያደረገ ነው። ይሄኛው ግን የሆነው ያው በተጫዋቾች ቅያሬ እንደሆነ ተመልክተናል። ለተጋጣሚውም አጫወት ምላሽ ለመስጠት ብቁ መሆን፣ እስከ ጨዋታው ፍጻሜ በፉክክር ውስጥ መቆየት፣ ጥንካሬን ማጽናት በጣም ወሳኝ ነገሮች ናቸው። ታክቲካል ፍሌክሲቢሊቲ አንደኛውም የሚጠቅመው ለዚህ ነውና ያው ቶፕ ፎርን ማሳደድ መያዝ የሚቻለው እንዲህ ባለ ጥንካሬም እንደሆነ ይታወቃልና ቼልሲ ትላንትና በኖቲንጋም ፎሬስት ላይ ያገኘው ድል እጅግ በጣም ጣፋጭ እንደነበረ ማንሳትም ይቻላል። ግን ደግሞ አንጅ ፖስት ኮግሉን ስንብትም ያቀጣጠለ ነው። ደግሞ ተቀጣጥሎም ከነበረ ቤንዚን ያርከፈከፈ ድል ነው ማለት ይቻላል። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ፕሮግራሙን ከወደዳችሁት ደግሞ ላይክ እና ሼርም እንድታደርጉ ይሁን። አስተያየት ቢኖራችሁ በአስተያየት መስጫው ሳጥን ውስጥ አስቀምጡልኝ። ሁሉንም መለከታችኋለሁ። አመሰግናለሁ።